ሳታስለቱ ጠቅመው ውበቱ ከወንድም ጥላ ኤፍሲ ወደ ገናናው ኤፍሲ ሂር ዊ ጎ ተብሏል። እንግዲህ አንድሬ ሳንቶስ ሁለተኛው ብራዚላዊ አማካይ ሆኖ እንግዲህ ክለባችንን ዩናይትድን የሚቀላቀል ይሆናል ማለት ነው። እኔ ጀሙ ፐርሰናሊ ተጫዋችን ሳላየው ሲጫወት ሳላየው በጣም አውርጄ መናገርም አልፈልግም፣ ላይ ሰቅዬም ከፍ አድርጌም ደግሞ መናገር አልፈልግም። ምክንያቱም በብዙ ተጫዋቾች አይተናል ማለት ነው። ግን ክለቤ ደግሞ አቬሬጅ ተጫዋች እንደማያስፈልገው ጠንቅቄ ያውቃል። በቃ ምክንያቱም ቀጣይ ዓመት ብዙ ጨዋታ አለብን፣ ቻምፒዮንስ ሊግ ጨዋታ አለብን። እንደሚታሰበው ከሆነ ደግሞ ኢኔዎስ እንደሚያስቡት ከሆነ ደግሞ ከአንድ ዓመት በኋላ የፕሪሚየር ሊግ ዋንጫ የሚፎካከር ቡድን ይሆናል ብለዋል። እንደዚህ እየተባለ አቬሬጅ ተጫዋች እያስፈረምክ የሚቀጥል አይመስለኝም ነገሩ ማለት ነው። እና እኔ ጠንቅቄ አውቃለሁ። ያው እነ ኢኔዎስ ነው ያልተረዱት ያላወቁት፣ አላውቅም። ከዚህ በኋላ ትልቅ ተጫዋች ይፈርማል ብዬ ተስፋ አደርጋለሁ። ከዚህ በኋላ ግን ማን ነው የሚፈርመው ነው ከዚህ በኋላ ትልቅ ተጫዋች? ቹዋሜኒም ያው በማድሪድ የመቆየት እድሉ በጣም ሰፊ ነው፣ በጣም ሰፊ ነው። ከምሬ ነው የምላችሁ። ካገኘ ነው ከመጣ እድለኛ ነው፣ ግን አይመስለኝም ሳስበውና ማንን ሊያስፈርሙ ነው ሀሳባቸው? ወይስ እንደዚህ በአቬሬጅ ተጫዋቾች እየተፈረመ ለመቀጠል ነው የታሰበው? ቀጣይ ሲዝን ምናምን ነገር አላውቅም። ለማንኛውም እስኪ ሀሳብ አስተያየታችሁን ስጡበት ኮመንት ላይ። እስኪ የአንድሬ ሳንቶስ ወደ ማን ዩናይትድ መዘዋወርን እስኪ ሀሳባችሁን እስኪ ኮመንት ላይ ስጡበት። እየነገርኩ ኦማር ቤራጋ አንጭላጋ እየነገርኩ ከዚህ ተጫዋች ትግዛሱ ለትርፍ ነው ያመጣው ብዬ እየነገርኩ እኔ ማይተር ደጋፊ ስለሆነ ያመጣው እሱን ረካይ ስለሆነ ማናባህ እኔ የምታጠላኝ ነው በላ። አሁን ቀጣይ ዓመት እኔ ጨጓራ መርዝ ይረጫለሁ። ይሄ አሁን ሄደ ምን እንደሆነ ተጠቅ ማን እንደሆነ ሲጮት አንድ ቪዲዮ አላየህም? አንድ ጌም አላየህም ሲጮት? ሄደ ገንዘቡ ረካይ ስለሆነ ተመጣጣለ ማን አባልን ይቃጠል። አሁን የ100 ሚሊዮን አታስፈርምና እንገናኛለን። አይኔ በላችሁ። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። እኔ እንግዲህ ያስደስት ያሳዝን አላቅም፣ ብቻ ልጁ መጥፎ ልጅ አይደለም፣ የሚገርም ልጅ ነው። እኔ አንደርሬትድ ከምላቸው ተጫዋቾች አንዱ ነው። አብሶ ደግሞ 6 ቁጥሮች በጠፉበት ዘመን ይሄ ዲፌንሲቭሊም ከኳስ ጋርም አሪፍ ይሄ ባላንስ አድርገው የሚሄዱ ተጫዋቾች በጠፉበት ዘመን ይሄ ልጅ በጣም ጥሩ ልጅ ነው። ቼልሲ ቤት አይተነዋል፣ የተወሰነም ጨዋታ ቢሆን የሚገርም ልጅ ነው። በጣም ስትሮንግ ነው። ሃፍ ተርኖቹ አሪፍ ናቸው። በፕሬሸር ውስጥ ኳስ መቀበል ይችላል። ፕሮግሬሲቭ ፓሶቹም አሪፍ ናቸው። አብሶ ዲፌንሲቭሊ በጣም በቃ ታክሎቹ፣ ኢንተርሴፕሽኖቹ የሚገራርሙ ናቸው። አሪፍ ልጅ ነው። ግን 50 ሚሊዮን ምንሼ ነው። 50 ሚሊዮን በ12 ሚሊዮን ነው ቼልሲዎች የገዙትና 50 ሚሊዮን 22 ዓመቱ ነው፣ የሚያድግ ነው። ግን ብሩ ምንሼ በጣም ብሩ በስቷል። ሌላ ደግሞ በዚሁ ነው ወይ የምናቆመው ነው? ኤደርሰንና ሳንቶስ ሁለት ለብራዚል ያልተጠሩ ሚድፊልዶችን አስፈረመን ነው ወይ ከፕሪሚየር ሊግ ቶፕ ክለቦች ጋር እንምንፎካከረው? ወይስ ደግሞ አንድ ኤሊት የሆነ ጥሩ ተጫዋች ይመጣሉ? እንደዛ ከመጣ አሰየው፣ ካልሆነ ግን ሌላ አቬሬጅ ሶስተኛ ሚድፊልድ ካመጣን ከባድ ችግር ውስጥ ነን። ቼልሲዎች በዚህም እንዳያገነትሩን። ስለ ዩናይትድ እና ስለ ኢኔዎስ ግን ትራንስፈር ፕላን ምናምን ትንሽ ጥያቄዎች እያነሳው ነው። ነገ በሰፊው እንመለሳለን። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እስቲ ምን ተሰማችሁ ስለዚህ ዝውውር? ይመቻችሁ። ተጀመረ ይላል ማኒ። እንዴት ናችሁ ጀምአው? ሰላም ናችሁ? ምን አይነት ፊርማ ነው እናንተ? ፈረማሉ። ይሄ ልጅ ጥሩ ልጅ ነው፣ በእውነት ነው ብላችሁ በጣም ጥሩ ልጅ ነው። ጸባዩ በጣም ጥሩ ልጅ ነው። እንዴት አይን አመለ ሸጋ የሚባል አይነት ተጫዋች ነው። እንደውም መልካሙ ሰው እያሉ ነው የሚጠሩት ቼልሲ ቤት ውስጥ አሉ። ስለ ብቃቱ ፈጣሪ ሆናችሁ እዚህ ውስጥ እኔ አልገባም። እኔ ከቼልሲ ቤት የሚፈረም ነገር በሙሉ ቃርዳ መስሎ የሚታየኝ ሰው ነው እኔ ማለት ነው። ስለ ልቦና ጥቃት ያደረሰብኝ ሰው ነኝ ቼልሲ ማለት ነው። ስለሆነ አሁን እናንተ አንድሬ ሳንቶስን ስታስፈርሙት እንዴት ትልቅ ተጫዋች እንድላችሁ እንዳትጠብቁ። ገብቷል አይደል? ልጁ ጸባዩ ጥሩ እኮ ነው፣ ይበቃችኋል። ብቃቱን ቀስ እያለ ታዩታላችሁ፣ አይመስላችሁም? ጀማው ለማንኛውም ዩናይትዳውያን ሁለተኛ ፈራሚያችሁን አግኝታችኋል። እንኳን ደስ አላችሁ ጀማው። እኔ ግን ከቼልሲ ሲመጣ ነገር ስለማይመቸኝ ጥሩ ነው ብዬ አላምንም። እንኳን ደስ አላችሁ ሁለተኛ ፊርማችሁ። አይቼለው አይናችን ላይ ተሰራብናል አይደል? እሺ ጀማው እንግዲህ ክለባችን ያለበትን የዲፌንሲቭ ሚድፊልደር ችግር ለመቅረፍ የ22 ዓመቱን ብራዚላዊ አንድሬ ሳንቶስ ከቼልሲ
በ50 ሚሊዮን ፓውንድ እየተፍተፍ እያለ ወር ደግሞ ከአግሪመንት እንደደረሱ ዴቪድ ኦርንስቲን በኢንስታግራም ፔጁ ገልጿል። እንግዲህ ይህ ተጫዋች በጣም ፒስ የሆነ ተጫዋች ነው። ቦክስ ቦክስ የሚሮጥ ተጫዋች ነው። ትንፋሽ አለው፣ አቅም አለው ምናምን። እስቲ መጥቶ ዩናይትድ ያለበትን የዲፌንሲቭ ሚድፊልደር ችግር ይቀርፋል አይቀርፍም አብረን የምናየው ይሆናል። ስለዚህ ተጫዋች ደግሞ መረጃ በደንብ ሰበስብና ጥናታዊ ጽሁፍ የማቀረብ ይሆናል። ይመቻችሁ። አንድሬ ሳንቶስ ቱ ማን ዩናይትድ ሂር ዊ ጎ ይላል። ማን ዩናይትድ ከወልማርት አንድሬ ሳንቶስን አስፈርማለች ማለት ነው በ50 ሚሊዮን ገባር። ወልማርት ሄዳ ቀለል ረከስ ያለ ነገር ሾፕ ማድረግ ነበረባት፣ ግዴታ ነው ገባር። መጥፎ ተጫዋች ሆኖ አይደለም ግን የማን ዩናይትድ ተጫዋች የሚጠብቀው የ100 ሚሊዮን ወርልድ ክላስ የሆነ ሚድፊልደር ነው ይጠብቃል። ሃይላይት ላሳየህ። እስካሁን ኡጋርቴ ሪፕሌስመንት ከሆነ አሪፍ ነው። በቃ አሁን ኤደርሰን አለ ቤንች ተጫዋች፣ አንድሬ ሳንቶስ አለ ቤንች ተጫዋች። አሁን የሆነ ወርልድ ክላስ የሆነ ሚድፊልደር ካመጣችሁ ተሟላ ችሏል። ካልሆነ ግን ማለት ነው በቃ ገባህ አይደለ? ካሰሚሮ ፍሮም ቲሙን ያመጣችሁት ነው የምልሽ። ገባሽ አይደለ? ሃንግማን ደግሞ ምንም ነገርሽ ይሸጣል፣ ሚስትሽ ይሸጣል። ገባሽ አይደለ? ኪድኒሽ ይሸጣል፣ ምንም ነገር ይሸጣል። በሪዞ በታሙት ማንኳኳት ነው። እስቲ አሪፍ ነገር ካለ ራሱን የመጥቼ ወልማርት ገባህ አይደለ? ሰብሰብ ያለ ነገር መግዛት ካስፈለገኝ ራሱ ምናምን ነገር ልገዛ እችላለሁ። ባልፈልግም ማለት እኔ ራቆት ፎቶ ነው እየመሰለኝ ነው። ግን አላ እንደዚህ ርካሽ ዋጋ ምናምን ከሆነ እኔም ሾፕ ላደርግ እችላለሁ ነው የምልሽ ሃንግማን። እሺ ማን ዩናይትድ ከቼልሲ አንድሬ ሳንቶስን ሂር ዊ ጎ ብሏል ማለት ነው። አስፈርሟል። አሪፍ ሚድፊልደር ነው። ያው ቶፕ የሚባል ሚድፊልደር ባይሆንም ምርጥ ተጫዋች ነው፣ አይቼዋለሁ። ሌላኛውም አርሰናል በረኛ ከሊድስ አስፈርሟል ማለት እንዴት አስፈላጊ ሳይኒንግ ነው በእናት። የታሉ እነዛ በጣም የሚያስፈልጉሽ ከፈለግሻቸው የማይቀሩት እነ ቪኒሲየስ እነ ክቫራትስኬሊያ ምናምን አትፈልጊያቸውም፣ ፈልጊያቸው አይምጡ። እነ ሲመጡ እናንተ ከፈለጋችኋቸው የማይቀሩት ቶፕ የሆኑ ተጫዋቾቹን አምጡልና። ለነገሩ አያስፈልጓችሁም። ሊጉ ሊገዛ ነው ለካ አይደለ? ባላችሁ ተጫዋች ለ1 ለ4 ለ5 ዓመት ከዚህ በኋላ ሊጉ ሊገዛ ስለሆነ አያስፈልጋችሁ። ለማንቸስተር ዩናይትድ ደጋፊዎች ኮንግራ፣ የምሬ ነው የምላችሁ። በጣም አሪፍ ዝውውር ነው። 50 ሚሊዮን ተጋነን አልተጋነነም የሚባለው ነገር አሁን ባናነሳው ጥሩ ነው፣ ግን ፊርማው እጅግ በጣም የሚጠቅማችሁ ፊርማ ነው። አንድሬ ሳንቶስ ዘንድሮ በደንብ ላየው ሰው በጣም አሪፍ የሚያድግ ችሎታ ያለው ፕሮሚሲንግ የሆነ ተጫዋች ነው። የቼልሲ ደጋፊዎችና ቼልሲ ግን ሀሳባችሁ ምንድን ነው? ከምሬ ነው የምላችሁ። ማለት ቼልሲ ምን ያህል ለዝውውር ገንዘብ እንደሚያወጣ ታውቃላችሁና ምን አይነት ፖሊሲ ነው እያራመዱ ያሉት? ጥሩ ተጫዋቾች ብቅ ማለት ሲጀምሩ ወገባቸውን አምናም ባይዘው ብዙ ነው የሸጠው እኮ ቼልሲ እኮ አምና በጣም ሸቅሏል። መግዛት ብቻ አይደለም ሸጧልም። ዘንድሮም ቢሆን አንድሬ ሳንቶስ አሪፍ የሚባል ልጅ ሸጠው። እንዴት ነው ነገሩ? ለማንኛውም ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓኬጅ እንግዲህ አስፈርሞታል። አሁን ምርመራ እንዲያደርግ ሜዲካል እንዲያደርግ ቼልሲ ፍቃድ ሰጥቷል ማለት ነው። ማን ዩናይትድ ሁለተኛ ፈራሚያቸውን እንግዲህ ያገኙ ይመስላሉ። ጥሩ ፈራሚ ነው ማለት ነው። ሂር ዊ ጎ አንድሬ ሳንቶ ቱ ማንቸስተር ዩናይትድ። ማንቸስተር ዩናይትዶች የቼልሲውን አማካኝ ተጫዋች የሆነውን አንድሬ ሳንቶን ማለት ነው በ50 ሚሊዮን ፓውንድ ማስፈረማቸውን እንግዲህ በአሁኑ ሰዓት ጋዜጠኛ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ እየዘገቡ ነው እንግዲህ የሚገኙት ማለት ነው። ያው እንግዲህ ቅድመ ክፍያ 48 ሚሊዮን ፓውንዱ አሁን ካሽ የሚከፈል ነው። ቀጣይ እንግዲህ አዶንሷ ናት 2 ሚሊዮን ፓውንዷ ማለት ነው። በስንቱ ትልቅ ዝውውር እንዳልጠበቀ አንድሬ ሳንቶ ላይ። ለማንኛውም እጅግ በጣም ትልቅ ተስፋ ሰጪ የሆነ ተጫዋች ነው አንድሬ ሳንቶ በነገራችን ላይ ማለት ነው። ቆንጆ ተጫዋች ነው እውነት ለመናገር ማለት ነው። ለማንኛውም ትርፌ ማለት ነው ዝውውሯን እያጧጧፈች ነው፣ እያሟሟቀች ነው ራሷን። ይመቻችሁ። ሂር ዊ ጎ ማንቸስተር ዩናይትድ እየገረፈች ቦንዳ ገዛች። ሂር ዊ ጎ ሳንቶስ ወደ ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ ሂር ዊ ጎ ተብሏል ማለት ነው። ቦንዳ ይመቻችሁም አልነበር እንዴ? እኛ በቦንዳ ዋንጫ ስንበላይተሽ አንቺም ቦንዳ መሰብሰቡ ያዋጣኛል ማለትሽ ነው። ሂር ዊ ጎ ክለባችን ማንቸስተር ዩናይትድ የቼልሲውን አማካኝ አንድሬ ሳንቶስን ለማስፈረም ከቼልሲ ጋር ሙሉ ለሙሉ ስምምነት ላይ ደርሰዋል። ምን ሐሳብ አላችሁ በካዝሜሮ ቦታ አንድሬ ሳንቶስ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቀጣይ ዓመት ዋንጫው የኛ ነው። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ሄር ዊ ጎ። ይኸውላችሁ አሁን እውነታውን ስናወራ አንድሬ ሳንቶስ ይሄ መጥፎ ተጫዋች አይደለም። ገባ? ይሄ በጣም መጥፎ የሚባለው ተጫዋች አይደለም፣ ግን ዩናይትድ ማርኬቱ ላይ ሲፈልጋቸው የነበሩ አይነት ተጫዋቾች አይደለም። እነ ቶናሊ እነ አንደርሰን እነሱ ሌቭል ላይ አይደለም። እና አይ ቲንክ ዩናይትዶች ሌላ ሚድፊልደር ይጨምራል የሆነ ከሱ የተሻለ ቶፕ የሆነ። ግን አንድሬ ሳንቶስ 6 ቁጥር ላይ በደንብ ይጫወትላችኋል። በቃ
ኤቭሪቲንግ ይሰጣችኋል። ግን እንዳልኳችሁ ይሄ ቶፕ ሌቭል ላይ ቻምፒዮንስ ሊግ ላይ በየሳምንቱ ፕሪሚየር ሊጉ ላይ የሚጫወትላችሁ አይነት ተጫዋች አይደለም እና ለረጅም ጊዜ ነበረ ዩናይትዶች አንድሬ ሳንቶስን ለማስፈረም የሚፈልጉት። በመጨረሻ አግኝተውታል እና ማን ያውቃል ምናልባት ዩናይትድ ቤት የተሻለ ተጫዋች ሆኖ ልናየው እንችላለን። ገባ አይደለ? ቻምፒዮንስ ሊግ አለ ለሱ የተሻለ ትራንስፈር ነው አይደል? ግን በእርግጠኝነት አንድሬ ሳንቶስ ይሄ መጥፎ ተጫዋች እንዳልሆነ ልነግራችሁ እችላለሁ። ምክንያቱም አንድሬ ሳንቶስ አሁን ባለንበት ሁኔታ ራሱ ቼልሲ ቤት እንዲቆይ ይፈልጋሉ። ምክንያቱም ላቪያ በጉዳት ምክንያት ብዙ ጨዋታዎች ያሉታል፣ አይጫወቱም። ሌላው ኢሱጎም ዋር እና ዩናይትዶች እንዳልኳችሁ ነው። አንድሬ ሳንቶስ ይሄ መጥፎ የሚባለው ተጫዋች አይደለም። ገባችሁ አይደለ? በደንብ ይጫወትላችኋል፣ ግን ይሄ ይልቃል። ሁሌ በየሳምንቱ አይነት የሚጫወትላችሁ ቶፕ ሌቭል ሚድፊልደር ደግሞ አይደለም። ለዛ ነው ማንቸስተር ዩናይትድ ሌላ ሚድፊልደር ያስፈርማል ብዬ የምጠብቀው። ቼልሲ አሁን ላይ ግን ያለበት ትልቁ ችግር ተጫዋች ሸጦ ተጫዋች ማምጣት አለበት። ለዛ ነው አንድሬ ሳንቶስ ብዙ ተጫዋቾች ይወጣሉ ቼልሲ ቤት። ከዛም በኋላ ነው ምናልባት ከዓለም ዋንጫው በኋላ ነው እኛ ማስፈረም የምንጀምረው። እና እንዳልኳችሁ ነው አንድሬ ሳንቶስ ቶፕ ሌቭል አይደለም፣ ግን ምርጥ ተጫዋች ነው። በጣም ራቢሽ የምትሉ ተጫዋች አይደለም። ሀሳባችሁ እናንተ ደግሞ ኮሜንት ላይ አስቀምጡ። ይቻላል። አንድሬ ሳንቶስ ወደ ዩናይትድ ሂር ዊ ጎ። ይሄ አዲሱ አካውንቴ ነው። ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ኦልሞስት ሂር ዊ ጎ መባል ነው የቀረው። አሁን ዴቪድ ኦርንስቴን አሁን ባስነበበው መረጃ መሰረት ዩናይትድ እና ቼልሲ በዚህ ልጅ ጉዳይ ላይ ከስምምነት ላይ መድረሳቸው ተዘግቧል። 48 ሚሊዮን ቀጥታ የሚከፈል 2 ሚሊዮን ደግሞ እየታየ በሚጨመር እንደገና ደግሞ ወደፊት ልጁ ሲሸጥ 15% ቼልሲ ከሽያጩ ላይ እንደሚያገኝ በቃል ደረጃ ከስምምነት ላይ ደርሰዋል። እንግዲህ ዩናይትድ ቀዘቀዘች። በቃ ምንም ማድረግ አይቻልም። ባለመቶ ምናምን ሚሊዮኖች አልቻለችም። ሳንቶስ እውነት ለመናገር ጸዴ ልጅ ነው፣ ግን ለዩናይትድ ግን ይመጥናል ብዬ አላስብም። ያው ለቼልሲም ስላልመጠነ ማለት ነው። ለማንኛውም ግን የአርሰናልን ፋንታ አይደለም የቀዘቀዛችሁት። አርሲዬ፣ ጋርናቾ ወይ ዴላፕ ጣል ይደረግላችኋል፣ ቶሲን ይመረቅላችኋል ማለት ነው። አንዳርጌቱ ማንቸስተር ዩናይትድ ሂር ዊ ጎ ይላል ጀማው ከቼልሲ ማንቸስተር ዩናይትድ በዚህ ሳሌ ማለት ነው። አንዳርጌ ሳንቶሳንን ማስፈረሙ እንግዲህ ተረጋግጧል። ይህን ተጫዋች ማንቸስተር ዩናይትድ ከቼልሲ በ50 ሚሊዮን ፓውንድ ማስፈረሙን የተረጋገጠው እንግዲህ ማንቸስተር ዩናይትድ ሁለተኛ ፈራሚውን ከቼልሲ አንድሬ ሳንቶሳ ማለት ነው ቱ ማንቸስተር ዩናይትድ ሂር ዊ ጎ ማለት ነው። ማንቸስተር ዩናይትድ በ48 ሚሊዮን ፓውንድ ተጨማሪ አድቫንስ ማለት ነው 2 ሚሊዮን ጨምሮ እንግዲህ ሁለተኛ ፈራሚውን አንድሬ ሳንቶሳን ማድረጉ ተረጋግጧል። አሁንም ቢሆን ማለት ነው ባለሀብቱ እንደገለጹት ከሆነ የማንቸስተር ዩናይትድ ዋና የመሃል ሜዳ ሞተር ማለት ነው ይህ አይደለም። አሁንም ቢሆን አንድ ወሳኝ ተጫዋች ይቀራል የተባለ ይገኛል። ተችዋማኒ ነው የሚሉ መረጃዎች እንግዲህ እየበዙ ይገኛል። ሰን ግሪንውድን ማለት ነው በዚህ ሳሌ ማለት ነው ፌነርባቾች ሊያስፈርሙ በ40 ሚሊዮን ፓውንድ መስማማታቸው ተረጋግጧል። ከዚህም ዝውውር ማለት ነው ማንቸስተር ዩናይትድ 16 ሚሊዮን ፓውንድ የሚያገኝ ይሆናል። ጀማው አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይ ሼር፣ ኮፒ ሊንክ እንዳይረሳ። እዴ ቦንዳ በ50 ገባ፣ ቦንዳ በ50 ገባ ይልላል። ቹዋሜኒን አሳይቶ ሳንቶስን ማንቸስተሮች ይቅርታ ለዚህ ሁሉ ነገር እኔ ነኝ ጥፋተኛው። ማቲያስ ፈርናንዴዝን ስቀማ የማንም ቦንዳ ከቼልሲ አርሰናል ነበር ከቼልሲ አሁንም አንተን ለቃቃሚ ያደረገ የጋርናቾን ተበቀለ። አረ ቼልሲ ይመቻችሁ። ቦንዳ በ50 ቋሚ የማይሆን ተጫዋች ቼልሲ ቤት አውቶ 50 ሚዳቆ መጀመሪያ መቀመጫዬን አለች ነብር ሳይነድፋት በፊት ያራዳለች። ጨዋታው ጀምሯል ነው ምንም አንቺ ወደ ገደለው ዘው ብሎ ነው የገባው። ምን ያለ ምንም ውዝዋዜ ነው የገባው። አንድሬ ሳንቶስን ከቼልሲ በ48 ሚሊዮን እና እንደዚሁም ተጨማሪ 2 ሚሊዮን አዶንስ ባለው ዝውውር እንግዲህ ከቼልሲ ጋር እንደተስማማ ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ከዚህ በፊት ብራዚሊው እንግዲህ ሌላ ብራዚላዊ ኤደርሰን እናስፈርመው ነበር። በብራዚል ሊያብድ ነው ዩናይትድ። በብራዚል ፊት ለፊት እነኩኛሉ በብራዚል ነው መናብደው እያለ ነው ዩናይትድ። ያራዳ ልጅ ማለት ነው። ጨዋታው መሀል ሜዳ ላይ ነው። ገብቷል። ምን ሚዛን መጠበቅ አለበት። ሁለቱም ተጫዋቾች ቨርሳቴል ነው እስካሁን ያስፈረማቸው ማለት ነው። እንደ ዲፌንሲቭም ናቸው ሚዛንም የሚጠብቁ ናቸው ማለት ነው። ያራዳ ልጆች ማለት ነው። ደብል ፒቮት ሊጮት ያሰበ ይመስለኛል ማንቸስተር ዩናይትድ። ለማንኛውም እንግዲህ የማይክል ካሪክ ቡድን ወደ እንቅስቃሴ ወዝ የገባ ይመስለኛል። እስቲ ያዘ ይህን ዝውውር ምን ትሉታላችሁ? ሀሳብ አስተያየት እየሰጣችሁበት ሼር፣ ኮፒ ሊንክ እስቲ በደንብ ይደረግ። ይመቻችሁ። ሰበርና አዳዲስ የዝውውር መረጃዎች እንደተለመደው በአንድ ደቂቃ ውስጥ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። ማንቸስተር ዩናይትዶች የቼልሲውን ብራዚላዊውን አማካኝ የሆነውን አንድሬ ሳንቶስን በ50 ሚሊዮን ፓውንድ የዝውውር ፓኬጅ በ5 ዓመት የሚያቆይ ኮንትራት ለማስፈረም ሙሉ በሙሉ ከስምምነት ላይ ደርሰዋል። ተጫዋቹም ነገ የሜዲካል ምርመራውን አድርጎ ሙሉ በሙሉ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ያጠናቅቃል ተብሎም ይጠበቃል። መድፈኞቹ አርሰናሎች የሊድስ ዩናይትዱን ግብ ጠባቂ ኢሊያን ሜስሌርን በነፃ ለመቀላቀል ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል። የኬፓ ፊቸር
ፊቸር አለመረጋገጡን ተከትሎ ይህ ግብ ጠባቂ በአርሰናል ቤት ሁለተኛም ሶስተኛም ግብ ጠባቂ ለመሆን ተስማምቶ እንደመጣ ተናግሯል። እንደ ወይን እየጣፈጠ የሚሄዱ ክሮሻ አማካይ ሉካ ሞድሪች በኤሲ ሚላን ቤት ለተጨማሪ ዓመት እንደሚቆይ ሩበን አሞሪም ተናግሯል። ፍሪ ኤጀንት የሆነው ግብፃዊ ሙሐመድ ሳላ ከሜጀር ሊግ ሶከር ክለቦችና ከሳውዲ ፕሮ ሊግ ክለቦች የዝውውር ጥያቄዎች እየቀረቡለት እንደሚገኝ ተነግሯል። ነገር ግን ወደ ኤምኤልኤስ የማቅናት እድሉ ሰፊ ሊሆን እንደሚችል ነው ሪፖርቶች እየጠቆሙ የሚገኙ። ሪያል ማድሪድን በጊዜያዊነት ሲያሰለጥን የነበረው አርቤሎዋ ፉላሙ እንደሚቀላቀል ሙሉ በሙሉ ተራግጧል። የቀድሞ የዌስት ሃም አጥቂ ካሉም ዊልሰን በነፃ ወኪል ብሬንትፎርድ እንደሚቀላቀል ሙሉ በሙሉ ተራግጧል። ከቼልሲ የተለያዩት አሰልጣኝ ሊያም ሮሴነር ፓሪስ ኤፍሲን እንደሚቀላቀሉ ሙሉ በሙሉ ተራግጦ ፊርማቸውን ጨርሰዋል። የቼልሲ የፊት መስመር ተጫዋች የሆነው ጄሲ ዴሪ በአንድ ዓመት የውሰቱ ውል ስፖርቲንግ ሊዝበን እንደሚቀላቀል ሙሉ በሙሉ ተራግጧል። ለተጨማሪና አዳዲስ የሆኑ እግር ኳስ መረጃዎች የፕላስ ምልክቱ መጫንላት። መጀመሪያ ቶናሊን ትመኛለህ፣ ከዛ ሳንቶስን ታስፈርማለህ፣ ከዛስ ቹአሜኒን ትመኛለህ፣ ከዛስ ሳንቶስን ድጋሜ ታስፈርማለህ፣ ከዛስ ፈርናንዴዝን ትመኘውና ድጋሜ ሳንቶስን ታስፈርማለህ ማለት ነው። በቃ ግርጣት ጌጧ የሆነች ክለብ ማለት ትርፍዬ ነች። ቼላው ግን አንደኛ በቃ ግንትር ኤፍሲ ብያለሁ። ታገነትራለህ ነው ማለት፣ ታደነዝዛለህ፣ ታፈዛለህ። እኛ ላለፉት ዓመታት አገንትረ ነበረ። ተረኛዋ ግንትር ትርፌ ነች። ሳንቶስ ዩናይትድ ለማንኛውም ሂር ዊ ጎ እየተባለ ነው እንግዲህ ሊባል ጥቂት ነው የቀረው። የመቻችሁ ግን አሪፍ ፊርማ ይመስላል። ያው ሌላኛው ማን ልበል እንግዲህ ካዝሚሮ በጥቁሩ የመቻችሁ ግን ለማንኛውም ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች አንድሬ ሳንቶስን ከቼልሲ ለማስፈረም ማንቸስተር ዩናይትዶች ሙሉ ለሙሉ ተስማምተዋል። ዝውውሩም ሂር ዊ ጎ ተብሏል። ማንቸስተር ዩናይትዶችም ተጫዋቹን በአጠቃላይ በ50 ሚሊዮን ፓውንድ የግላቸው ማድረግ እንደቻሉ የዴቪድ ኦርንስቲን መረጃ አሳይቷል። ተጫዋቹን በግሉ ከማንቸስተር ዩናይትድ ጋር ከስምምነት እንደደረሰና ሜዲካልም እንዲያደርግ ከቼልሲ ፈቃድ እንደተሰጠው ዴቪድ ኦርንስቲን ጨምሮ ዘግቧል። ተጫዋቹም እንግዲህ በቅርቡ ኮንትራቱን የሚፈርም ይሆናል። ማንቸስተር ዩናይትድም የክረምት የዝውውር መስኮት ሁለተኛ ፈራሚያቸውን ያገኙ ይመስላል። የማንቸስተር ዩናይትድ ደጋፊዎች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አንድሬ ሳንቶስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። የጨነቀለት እየዬ የሆነባቸው ኢኔዮሶች በ50 ሚሊዮን ፓውንድ የቼልሲውን የመሃል ሜዳ ተጫዋች የሆነው አንድሬ ሳንቶስን ማስፈረማቸው ይፋ ሆኗል። ክለባችን ማንቸስተር ዩናይትድ 3 ተቀዳሚ ተጫዋቾቹን በሌላ ክለብ ከተወሰደበት በኋላ የጨነቀለት ከቼልሲ በ50 ሚሊዮን ፓውንድ ማስፈረም ችሏል። 48 ሚሊዮን ፓውንዱ ፊክስድ ፕራይስ ሲሆን 2 ሚሊዮን ፓውንዱ አድኦንስ ነው። ማንቸስተር ዩናይትድ ወደፊት አንድሬ ሳንቶስን የሚሸጥ ከሆነ ቼልሲ ከሽያጩ 10% እንደሚያገኝም ይፋ ሆኗል። የዛ አትሌቲኩ እውቁ ጋዜጠኛ ዴቪድ ኦርንስቲን አንድሬ ሳንቶስ ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ለእኔ እጅግ ያስገረመኝ ዝውውር ነው። ኢኔሶች በጨነቃቸው ሰዓት ከቼልሲ በ50 ሚሊዮን ፓውንድ አንድሬ ሳንቶስን አምጥተውታል። ሁለተኛው ኤደርሰን ወደ ማንቸስተር ዩናይትድ መጥቷል። ኤደርሰንም እስካሁን ድረስ ኦፊሻል የሆነ ፊርማውን ለማንቸስተር ዩናይትድ ማድረግ አልቻለም። ኢኔሶች ቀጣይስ ማንን ያመጣሉ? አብረን እናያለን። ለማንኛውም ሁለተኛ ፈራሚያችን ከቼልሲ በ50 ሚሊዮን ፓውንድ አንድሬ ሳንቶስ ሆኗል። ሰበር ዜና የማንቸስተር ዩናይትድን ማሊያ ካለበስኩኝ ሞቼ ይገኛሉ። ለቼልሲም ሙሉ ብቃቴን አልሰጥም ሲል የነበረው አንድሬ ሳንቶስ በስተመጨረሻም የማንቸስተር ዩናይትድ ንብረት መሆኑን ፋብሪዚዮ ሮማኖ ሂር ዊ ጎ ሲል አረጋግጧል። ይህ ቪዲዮ ለሁሉም ለማንቸስተር ዩናይትድ ደጋፊዎች እንዲደርስ ኮፒ ሊንክ እያደረጋችሁ አድርሱ። ስለ አንድሬ ሳንቶስ ዝውውር ጉዳይ ሙሉ ልንገራችሁ ማለት ነው። አንድሬ ሳንቶስ ማንቸስተር ዩናይትድን የተቀላቀለው በ48 ሚሊዮን ፓውንድ ሳይሆን እየታየ በሚጨመር 2 ሚሊዮን ፓውንድ መሆኑ ተረጋግጧል። ቼልሲዎች ከአንድሬ ሳንቶስ የወደፊት ሽያጭ 10%ንም እንደሚያገኙት ተረጋግጧል። አምና ማንቸስተር ዩናይትዶች አንድሬ ሳንቶስን ለማስፈረም ከቼልሲዎች ጋር ንግግር ቢያደርጉም ቼልሲዎች 100 ሚሊዮን ፓውንድ ለተጫዋቹ ዝውውር የማይሰጠን ከሆነ ተጫዋቹን አንለቅም ሲሉ መግለጻቸውም እንግዲህ የማይዘነጋ ነው። ነገር ግን ዘንድሮ በግማሽ በሚባል ደረጃ ቀንሶ አንድሬ ሳንቶስ ማንቸስተር ዩናይትድን መቀላቀሉ ተረጋግጧል። እስቲ የአንድሬ ሳንቶስ ዝውውር እንዴት አያችሁት? የእናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። የቼልሲ እንግዲህ 22 ዓመት ብራዚላዊ ሚድፊልደር እንግዲህ አንድሬ ሳንቶስ እንግዲህ ወደ ማንቸስተር ዩናይትድ እንደሚዘዋወር ተረጋግጦና ማለት ነው። 59 ሚሊዮን ዩሮ አካባቢ ወይ ደግሞ በፓውንድ ደግሞ 50 ሚሊዮን ፓውንድ ይጠበቃል ተብሎ የሚታሰበው። በፓውንድ ደግሞ በተንተና አድርገን ካሰብነው 48 ሚሊዮን ፓውንድ እና 2 ሚሊዮን ፓውንድ ደግሞ በአዶንስ ነው የሚሆነው ሲሉ ገልጸዋል። በዲሉ ዙሪያ እንግዲህ ቼልሲዎችም እንግዲህ ሜዲካል እንዲወስድ ራሱ ፈቅደውለታል ተብሏል አንድሬ ሳንቶስ እና ይህ ልጅ እንግዲህ እኔ አንዳንድ ሰው ቅሬታ ሲያስነሳ ያየው ነው። ከትላንትናም ጀምሮ በ24 ሰዓት ውስጥ ዩናይትድ ኦልሞስት የጨረሰው ማለት ይቻላል። ወደዚህ ነው ከወጣ በኋላ እና
ቅሬታ ሲነሳ ይቼ ነበር። ገርሞኛል በዛ ፓርት። ምክንያቱም ማንቸስተር ዩናይትድ ሉዚ ያደረገው ያለው ድራም በጣም የሚያስፈልገው ነገር ሌግ ነው። መሀል ሜዳ ላይ በተለይ የሚሮጥ ሰው ያስፈልጋል። እቺ ታክሏን ምናምን የሚሰራ ኢንተርሴፕሽኗን በቃ የካዚሜሮን ቤዚክሊ ኦፍ ደ ቦል ሙቭመንት የሚሰራው ሰው ማን የሚለው ነገር ከባድ ጥያቄ ሆኖ ነበርና አንዴ ሳንቶስ ደግሞ በሱ በጣም የተካነ ሰው ነው እስከማውቀው ድረስ እና ያ የዚህ ልጅ እኔ በጣም የሚገርም ነው። ቼልሲ መልቃቸው ራሱ ገርሞኛል በዛ ዙሪያ። ቱ ቢ ኦነስት ግን አንድሬ ሳንቶስ መቼም ያው ከካይሴዶ በላይ በልጦ አይቀመጥም ብሎ ሳሰቡ ነው። ካይሴዶ ኦልሬዲ በቃ በጣም አሪፍ ሆኗልና ይሄ ልጅ ግን የተሻሻለ መጥቶ ምናልባት የእሱም ደረጃ ላይ መድረስ ማይችልበት ምክንያት አለ ብዬ አላስብም። እና አንድሬ ሳንቶስ በጣም ይሄ ልጅ ግን እውነት ኬት ችሎ ነው ካላችሁ አይ ቲንክ ምላሻችሁ የሚሆነው ከፒኤስጂ ጋር ያደረጉት ጨዋታ ነበር። ስትራስቡርግ 2-1 ሲያሸንፏቸው ስትራስቡርግ እያለ ማለት ነው አንድሬ ሳንቶስ እና ያቺ ጨዋታ መቼም ትዝ ይለኛለች። በጣም አደገኛ የነበረበት ተቃፍ ዶቦል ፒኤስጂ የሚገርማችሁ ኳሱን ፎር ዘ ሞስት ፓርት ይዘውባቸው ነበር። ነገር ግን 2-1 አሸንፈው ቢሆንም ስትራስቡርግ ግን ደግሞ ኦፍ ደ ቦል መስራት በጣም ይጠበቅባቸው ነበርና ያን ቀን በጣም አሳይቶኝ ነበረ ላስት ሲዝን በፊት የነበረው ጨዋታ ላይ ማለት ነው። እና ያ አንድሬ ሳንቶስ የሚገርም ተጫዋች ነው። ብዙ ነገር መጠበቅ ትችላላችሁ ብዬ አስባለሁ ከሱ እና እንደነገርኳችሁ ኦፍ ደ ቦል ያለው ሙቭመንትም የሚገርም ነው። ኦን ዘ ቦል መጥፎ ነው ማለት አይደለም። ኦፍ ዘ ቦል ስላችሁ ባይዘ ግን ያው የሱ በጣም ከባዱ ስትሬንግዝ ያለው ዛጋ በተለይ ግራውንድ ዱሎች ላይ ኢንተርሴፕሽን፣ ክሊራንስስ ምናምን በዛ አታጡ በጣም ፋስት የሆነ ልጅ ነው እና ምናልባት የዋጋው ጉዳይ ነው። የዋጋውን እንታወሩበት ይችላላችሁ፣ ግን ጉዳት የለበትም። ጉዳት ከሌለበት ድረስ ፖቴንሻሉን ሊያደርግ ይችላል እና ደግሞ ስራውን የሚሰራላችሁ ከሆነ አሪፍ ነው ብዬ አስባለሁ። ነገር ግን እናንተ ደግሞ አሁን ክሬቲቭ ሚድፊልደር የሚለውን ጉዳይ ደግሞ ያመጣል አያመጣም የሚለውን ግን ዩናይትድ ትንሽ አጠያያቂው ነው። ኦብቪየስሊ ኤደርሰን በዛች በመጠኑ መስራት ይችላል። ከቤንች ነበር የታሰቡ እሱ አሁን ከፍ ይላል ወይ ማንም የሚሰለፈው ሌላ ሰው ይጨምራል ወይ እሱ አይ ቲንክ ትልቅ ጥያቄ ይመስለኛል ለማንቸስተር ዩናይትድ። አሁን ባለው ለማንቸስተር ዩናይትድ ማን ነው ሚድፊልዱ ላይ ተሰልፎ የምናየው የሚለው ጉዳይ አይ ቲንክ ትልቅ ነገር ይመስለኛል። እስቲ በጊዜ ሂደት የምናየው ይሆናል። እናንተ ሚድፊልዱ ላይ ማን ይሰልፋል ብላችሁ ታስባላችሁ? እንግዲህ እስካሁን ባለው ያው ኦብቪየስሊ ክሊር የሆነ ማይንድ አለ። ኮቢ ሜኑንስ ምናልባት ድሮፕ ለማድረጋችሁ ታስባላችሁ? ደግሞ ቶማስ ቱክል ከዛ አንድሬ ሳንቶስ ኤደርሰን ተጠቅማችሁ ከዛ ብሩኖ ከፊት ለፊት ማድረግ ያው ብሩኖ አንተቸብሉ ሌላው ይቀየራል ብዬ ስለማስብ ማለት ነውና ብሩኖም ያው ማረፍ አይቀርም። ግን ገብቷችኋል ፎር ዘ ሞስት ፓርት በሚለው ነው ወሳኝ ጨዋታዎች ውስጥ ብቻ ይሄን ይመስላል። እንግዲህ ዜናዎቹ እንዳያመጣችሁ እሱ መጫና የረሳሳዎች ኮንቴክስት ኮንታክት ኮፒ እንዲደረግ ቀጣይ እስከንገናኝ ድረስ ይመቻችሁ። ስለ እኔ እንደ ማንቸስተር ዩናይትድ በዚህ ልክ ይገነተራል። ማንቸስተር ዩናይትድ እንዴት ነው ኤሌት አንደርሰን ብለህ ማቲያስ ፈርናንዴዝ ብለህ እንደገና ሳንድሮ ቶናሊ ብለህ በጣም ወርደ ጭራሽ የሚር ቴብል ተጫዋች አንድሬ ሳንቶስን በ50 ሚሊዮን ፓውንድ እንዴት ነው እንዴ? ብሩኖ ጉማሬሽ እኮ ገበያ ላይ አለ። ያው እኮ ኒውካስትል እኮ ልቀቁኝ ብሎ ጠየቀ አይደል እንዴ? ዴቪድ ኦርንስተን እኮ ዘገበው ወደ አርሰናል መቀላቀል ፈልጋለሁ እያለ ነው። አትሊስት እሱ ገበያ ላይ አለ እኮ። ሌሎችም ጥሩ አማካዮች አሉና አንድሬ ሲልቫ ቼልሲ ቤት እኮ 4ኛ ተመራጭ እኮ ኢንዞ ፈርናንዴዝ፣ ሞይሴስ ካይሴዶ፣ ላቪያ ከዛ ነው አንድሬ ሳንቶስ የምንለውና 50 ሚሊዮን ፓውንድ ቼልሲ ምንድን ነው የሚያደርጋቸው? አርሰናልና ማንቸስተር ዩናይትድ ምንድን ነው የሚያስነካቸው? እንዴት ነው ጋርናችሁን አምና አገነተረ አትማርም? ከስህተትህ መልሰህ 50 ትከፍላለህ ለዚህ አረ የማንቸስተር ዩናይትድ አካሄድ ቁልቁል እየወረደ ነው። በጣም የሚያሳፍር አካሄድ። የምር እኔ ቶፕ 6 ቡድን ሲዋረድ ደስ አይለኝ፣ ግን ዩናይትድ እየተዋረደች ነው። ይመጥሉና አሁን የሻሸ ደጋፊዎች ሲጀመር ልጁ ያልተወራለት አንደርሬትድ ተጫዋች ነው ይላል። አሁን የዩናይትድ ደጋፊዎች በዚህ ተጫዋች ሪዩጎ ትደሰታላችሁ? ተከፍታችኋል? ግራ ግብት ያላችኋላችሁ? የብሬ ነው። የስካይላይት ቡሌ አንድ ተጫዋች አስፈርሟል። ደስ የሚለው የስካይላይት ቡሌ ሆኖም ግን የተቀላቀለ ነው። ጎመኑ ከሽሮው፣ ሽሮው ከድንቹ፣ ድንቹ ከጥብሱ አይሆንም፣ ለመብላት አይመችም። ቶናሊን ተመኙት 17ኛውን አይጨረሳቻት ኒኮስፖርስ ቀመጫል። ኤንደርሰንን ተመኙት እዚያው የከተማዋ ደርቢ ማንቸስተር ሲቲ ጆሮ ነው አሏት። መጨረሻው ማንቸስተር ዩናይትድ ቡል ሆነ። የምሬ ነው። ኧረ በእውነት 5 ሳንቲም እናዋጣ። ኧረ በእውነት 5-10 እናዋጣ ጋይዝ፣ የምሬ ነው። የአርሰናል ደጋፊ፣ የሊቨርፑል፣ የሲቲ፣ የቼልሲ፣ የቶተናም አንድ ሆነ 5-10 ኦልድ ትራፎርድ ስታዲየም ለማሰራት ብላችሁ ገንዘብ አላወጣ። ተጠናቋል። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ ሂር ዊጎ። ቼልሲ እና ማንቸስተር ዩናይትድ ከስምምነት ላይ ደርሰዋል ሙሉ በሙሉ። እንግዲህ ቼልሲ ከአንድሬ ሳንቶስ 50 ሚሊዮን ፓውንድ የሚያገኝ ሲሆን ማንቸስተር ዩናይትዶች ለወደፊቱ ሲሸጡት 10% ያገኛል ከአንድሬ ሳንቶስ። እንግዲህ በማንቸስተር ዩናይትድ ቤት እስከ 2031 የሚያቆየውን ኮንትራት ይፈራረማል
የሚቀጥሉት 24 ሰዓት ውስጥ ሲል ፋብሪዚዮ ሮማኖ እንዲሁም ዴቪድ ኦርንስቴን ዘግቧል። ሰበር ይህን ቪዲዮ ሁላችሁን ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ጀምሩት። ማንቸስተር ዩናይትዶች የዚህ የክረምቱን ሁለተኛ ፈራሚያቸውን አግኝተዋል። የቼልሲውን ብራዚላዊ የ22 ዓመት አማካይ አንድሬ ሳንቶስን በ50 ሚሊዮን ፓውንድ ከቼልሲ የግላቸው በማድረግ ተጫዋቹ እስከ 2031 በማንቸስተር ዩናይትድ ቤት የሚያቆየውን ኮንትራት በማንቸስተር ዩናይትድ ለመፈረም ተስማምቷል። በነገው ዕለትም ወደ ማንቸስተር በመብረር እንግዲህ በሚቀጥሉት 24 ሰዓት ውስጥ የሕክምና ምርመራውን ለማድረግ ከቼልሲ ፍቃድ ተሰጥቶታል። በዝውውሩ ላይ የተካተተ አንድ አንቀጽ ደግሞ ተጫዋቹ ማንቸስተር ዩናይትድን ለቆ ወደ ሌላ ክለብ ቢቀላቀል 10% ከሽያጩ ላይ ለቼልሲ ለመስጠት ማንቸስተር ዩናይትዶች ተስማምቷል። እንደ ዴቪድ ኦርንስቲን ዘገባ ከሆነ ግን ተጫዋቹ አሁንም ቢሆን ማንቸስተር ዩናይትዶች ያሰቡት የክረምቱ ማርኪ ሳይኒንግ ወይም ደግሞ ዋነኛው የአማካይ ክፍል ትልቁ ፈራሚያቸው እንዳልሆነ ነው የተገለጸው። ምናልባትም ኦሬል ሻሚኒን ከሪያል ማድሪድ በማርኪ ሳይኒንግነት ሊያስፈርሙ አሁንም እንቅስቃሴዎች እንደቀጠሉ ነው። ለማንኛውም ስለዚህ ዝውውር ምን ትላላችሁ? ይህን ዝውውር ከ10 ስንት ፍሬ ታረጉታላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማነው ደግሞ ይሄ ዩናይትዳውያን? እኔ እኮ ቀን ነው። ለምን ማዱኬ ጃክሰን ወደ ሊቨርፑል ሂዱ አይባልም? በቃ ቀን አሉ። ምክንያቱም አልሰማሁም እስካሁን፣ አንዴ ነው የሰማሁት። ብርቅ ሆነብኝ እኮ ጋይስ። ዓለም ዋንጫ ላይ ያሉ ተጫዋቾችን ይሁን ሊቨርፑል ለማስፈር የሚያሰቡ አላውቅም። ስለ እንደዚህ አይነት ነገር መነጋገር አይፈልጉም። ዩናይትድ በአንዲት በተረገመች ቀን ቼልሲን ለማታለል ሞከረ። ጋርናቾን በመሸጥ ማለት ነው። አይደለም መሸጥ ወሽመጣም የሆነ ልጅ ሽጦ፣ ያው አሁን ደግሞ ችግሩ ያው እኛ ጋር ሊመጣ ስጋት ውስጥ ብንሆንም ሸጠ። ቼልሲ ምን አደረገ? የኔ ሃንግማን እንኳን ደርሰበት ሳንደርስበትም ለኛ ማዱኬን ኬፓንና ስተርሊንግን የሸጠ ነው። እንኳን ደርሰበት እሱም ይሄው አንድሬ ሳንቶስን አዘጋጅቶላል። ትገዛለህ? እሺ ቆይ ዩናይትድንስ በለው በአላ እኛ እሺ ድሮኛ ሳንወለድ ወይ ሳንፈጠር አርሰናል የሆነ ቼልሲ ሊገዛው ሲል ነው ባለሀብቶቹ አርሰናል የገዙት። የታሪክ ምን በደል ብንሰራ ነው እስከዛሬ? ማዱኬ ብቻውን እኮ ትልቅ በቀል ነው። ኬፓ ከዛ እንደገና ስተርሊንግ ግን አሁን ደግሞ ኒውካስትል ይህን ዝውውር ለመጥለፍ እየሞከረ ነው። አርፈ ቁጭ በል አንተ ደንቆሮ። ይሄ የዩናይትድና የቼልሲ ጸብ ነው። የተጫዋች መሸጥና መግዛት ጉዳይ አይደለም። ስለዚህ ብራዘሬ ለሰራሃው ስራ ከቼልሲ እጁን ትቀምሳለህ። አንዴ ደግሞ ከቀመስክ ምን አይነት ከባድ ሱስ እንደሆነ ታየዋለህ። ከቼልሲ ውጭ አልገዛም ስትይ ታየዋለሽ እንደኛ ማለት። አንድሬ ሳንቶስ ወደ ማንቸስተር ዩናይትድ። ቼልሲና ዩናይትድ በዚህ ዝውውር ተስማምተዋል። ዩናይትዶች 48 ሚሊዮን ፓውንድና ከተጨማሪ 2 ሚሊዮን ፓውንዶች በአጠቃላይ 50 ሚሊዮን ፓውንድ እንግዲህ ለዚህ ዝውውር ያወጣሉ። አንድሬ ሳንቶስ በግል ጥቅም ከዩናይትድ ጋር ተስማምቷል። ቼልሲ ምርመራ እንዲያደርግ እንግዲህ ፈቃዳቸውን ሰጥተውታል። ይህ ዝውውር እንግዲህ ሁለተኛ ብራዚላዊ ተጫዋች እንግዲህ በዩናይትድ ማሊያ በዚህኛው የክረምት ዝውውር እንግዲህ በመሃል ሜዳው ተመልክተናል። ኤደርሰን ቀደም ብሎ እንግዲህ ሂድዊግ የተባለ ዝውውር ነው። የሕክምና ምርመራውን እሱ የሚያደርጋል ተብሎ ይጠበቃል። ሌላኛውም እንግዲህ ሳንቶስ ነውና ይህ ዝውውር አሪፍ ነው መጥፎ ነው እሱን ስንመለከተው ነው ምን ፈርደው። ምክንያቱም ሴኒ ላመንስ ባለፈው ብዙ ግምት ሳይሰጠው የክለባችን ምርጥ በረኛ ሆኗልና ይሄኛውም የመሃል ሜዳ ስፍራ ላይ አሪፍ ይሆናል ብዬ ተስፋ አደርጋለሁ። ምን ታስባላችሁ? ማን ዩናይትዳውያን አንድሬ ሳንቶስን ማስፈረማችንን ይፋ አድርገናል። የውላችሁ ማንቸስተር ዩናይትድ አንድሬ ሳንቶስን መፈለግ የጀመረው ከባለፈው ክረምት ጀምሮ ነው። ዘንድሮ የመጣ ፍላጎት አይደለም። ልጁም የካሲሚሮ የመጨረሻ አድናቂው ነው እየተባለ ይገኛልና ማንቸስተር ዩናይትድ መጫወት ህልሙ ነበረ። ይሄው ታላቁ ክለብ ማንቸስተር ዩናይትድ ህልሙን እውን አድርጎለታል እያልኳችሁ ነው። ማንቸስተር ዩናይትድ ከሚያስፈርማቸው ትላልቅ ዝውውሮች ውስጥ እንዳትመድቡት። ልክ እንደ ሳይድ ዲሽ ቁጠሩት፣ በቃ እንደ ስታርተር ቁጠሩት። ልክ ኤንደርሰን አስፈርም ይሄንን፣ ከዛም ደግሞ ሜን ዲሾች ይመጣሉ። ያረዳ ልጆች ገና ብዙ ትላልቅ ፊርማዎችን የምናይ ይሆናል። ማንቸስተር ዩናይትድ ከተወራለት ዝውውር በላይ ዳታን እና ስታቲክስን በደንብ አይቶ ማንቸስተር ዩናይትድ ተጫዋቾችን ማስፈረም ከጀመረ ጀምሮ ምን አይነት ፍርሚያ እያደረገ እንዳለ ታውቃላችሁ። እነ ማቲያስ ኩኛ፣ ብራያን ኤምቤሞ፣ ሴላመንስ፣ ሸሽኮን የመሳሰሉ ተጫዋቾች አግኝተናል። ሌላው ኤንደርሰን እና ተጨማሪው አሁን ማን ሆኗል? አንድሬ ሳንቶስ። ዶንት ፎርጌት ዲስ ኔም። እሺ እናወራበታለን ቀጣይ ዓመት ላይ ጥሩ ፐርፎርም ባደረገ ቁጥር ማንቸስተር ዩናይትድ ለምን እንዳስፈረመው ኮመንት ላይ እየመጣ ማውራትን እንደምትቀጥል እርግጠኛ ነኝ። ኮፒ ሊንክ ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፔስ። እሺ ማንቸ ፋሚሊ ሁለተኛ ፈራሚያችንን አግኝተናል ማለት ነው። አንድሬ ሳንቶስ ከቸልሲ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። ብራዚላዊ አንድሬ ሳንቶስ ከቸልሲ እንግዲህ ወደ ማንቸስተር ዩናይትድ በ50 ሚሊዮን ፓውንድ እንግዲህ መፈረሙን ተረጋግጧል ማለት ነው። ምንም ያላሰብነው ተጫዋች ሌላ ማንቸስተር ዩናይትድ አለ እንዴ? ይሄ ተጫዋች አንድሬ ሳንቶስ አንድም ቀን ሲጠራ ሰምቼ አላቅም። ዛሬ ሲፈርም ብቻ ነው የሰማሁት ማለት ነው። እናንተስ ከቸልሲ የሚሸጣቸው ተጫዋቾች አብዛኛውን ሿሿ ናቸው። አርሰናል ቤት እየተመለከትን ነው። እኛ ጋስ ይሆናል ወይ አይሆንም ወይ? ማይክል ካሪክ ደግሞ የብራዚል ተጫዋቾችን እየሰበሰበ ነው። ምን ይሄ ነው እንዴ? ብራዚላዊ ካልሆነ አይቻልም እንዴ? እናንተስ ይሄን ተጫዋች ይመቻችኋል ወይስ አይመቻችሁም?
ሀሳባችሁን ኮሜንት ጋር አስቀምጡልኝ። ይመቻችሁ። የት ይደርሳል ያሉት ዛፍ ቀበሌ ቆርጦት ማለት ማንቸስተር ዩናይትድ ነው። እኔ በአንድሬ ሳንቶስ ሸዋሸዋ ተሰርታችኋል ከምል 100% ማለት እችላለሁ። የ2 ዓመቱ አንድሬ ሳንቶስ ከቼልሲ ማንቸስተር ዩናይትድን በ50 ሚሊዮን ፓውንድ ተቀላቅሏል። ቼልሲዎች ቆንጆ ሸዋሸዋ ነው የሰራችሁት። ከስትራስቡርግ ነበር ያመጡት አንድሬ ሳንቶሶችን ከቼልሲዎች ማለት ነው። 48 ሚሊዮን ፓውንዱ ቀጥታ ከዛ 2 ሚሊዮን ፓውንዱ ደግሞ ብቃቱ እየታየ የሚከፈል ይሆናል። ለእኔ በጣም ብራዚላዊ ማይመስለኝ ካጮቱ ጭምር በጣም ማይመቸኝ ተጫዋች ቢኖር አንድሬ ሳንቶስ ነው። እኔ ማንቸስተር ዩናይትዶች ለስንት ሲጠበቁ አንድሬ ሳንቶስን ማስፈረም ችሏል። ሳንድሮ ቶናሊ፣ ማቲያስ ፈርናንዴስ ሲሉ ነበር። በስተመጨረሻ ይህ የ22 ዓመት ብራዚላዊ ተጫዋች ላይ መውደቅ ችሏል። አብረን እናየሆናል። እኔ ግን በፍጹም ማይመቸኝ ማልወደው ተጫዋች ነው። ይመቻቸው። ማንቸስተር ዩናይትድ አንድሬ ሳንቶስን ስላስፈረመ ከፋችሁ እንዴ? እንድችን ብሎ እንዳይከፋችሁ። ማንቸስተር ዩናይትድ ለ4 ዋንጫ እንደሚጫወት መዘንጋት የለባችሁም። አባቴ እንዳትረሳው። ካራቦ ካፕ፣ ኤፍ ኤ ካፕ ምናምን በነማን ልንጫወት ነው? ስለዚህ ሌሎችም አነሳንስ ያሉ ሚድፊልደሮች ምናምን ያስፈልጉናል። ቀጣይ ደግሞ ወርልድ ክላስ የሆኑ ተጫዋቾች 3-4 ፊርማ ትጠብቃለህ። እርግጠኛ ሆኜ ነው የምነግርህ። በቃ እየታየኝ ነው ይሄ ነገር። ስለዚህ ምንም እንዳይከፋችሁ፣ የምንጫወተው ለ4 ዋንጫ መሆኑን ማስታወስ አለባችሁ። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። አረ ጎበዝ ይሄን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ፖስት አድርጉ። ለማንኛውም ግን ዩናይትድ አንድ ተጫዋች አስፈርሟል። ከቼልሲ የ22 ዓመቱን የመሃል ሜዳ ምርጡ ተጫዋች የሆነውን አንድሬ ሳንቶስን ማስፈረሙ ተገልጿል ማለት ነው። ነገ የሕክምና ምርመራውን የሚያደርግ ይሆናል። 48 ሚሊዮን ፓውንድ ቅድሚያ የሚከፈል 2 ሚሊዮን ፓውንድ አድ የሆነች እስከ 10 ሚሊዮን ፓውንድ ድረስ ቼልሲዎች የሚያገኙ ይሆናል። ለማንኛውም ግን በመሬት ላይ በአንድ ለአንድ ግንኙነት ማለት ነው 62% በማግኘት እሱን የሚስተካከለው ተጫዋች የለም። ይሄን አስደናቂ ተጫዋች ዩናይትድ ማስፈረሙ ተገልጿል። ሁለተኛ ተጫዋቻችንን አስገብተናል። አሁን ዝውውሩን እንዴት አድርገን እንደጀመርን እያሳየን እንገኛለን። ለማንኛውም ግን አንድሬ ሳንቶስ ወደ ዩናይትድ ሄር ዊ ጎ ተብሏል። በደም ኮፒ ሼር ፖስት ያደርጋችሁ ለሆኑ ማድረሱት